ከቤቴ ውጪ የወንድ መሰብሰቢያ አይደለም የኔ ቤት። ስለዚህ አንቺ ከወንዶች ጋር መሆንና በኔ ቤት ወንዶችን እያመጣሽ ነው የማይሽ። እኔ ይሄ ቤት የኔ እስከሆነ ድረስ በሰላም እንድትለቂ እፈልጋለሁ አላት አብርሽ። ወንዶችን እያንጋጋች ያለችው ሩታ ውሽምዬ ደስታ ሲመጣ ደስታን አልፈልግህም፣ ደስታን ሰጠኛለህ ብዬ ሰላሜን ደስታዬን ነጠቀኝ። በቃ አሁን ደግሞ ሌላኛው አፍቃሪ መጥቷል አለች ዳኒ ልጄ የኔ ነው እኔን ይመስላል ብሎ ሙጭጭ ብሎ ነበርና አብርሽ ሲመጣበት ፊት ለፊት ተፋጠጡ። እሺ አንተ ጎረምሳው ደግሞ ሴት ቤት ምን ትሰራለህ አለው። ምን አገባህ አንተ ምን ትሰራለህ? ከቤት እንድትወጣ ፈልጋለሁ። ቤቱ የሩታ ነው እንጂ ያንተ እኮ አይደለም ማለት ታው እንጂ እንደዚያ ነው እንዴ? ልትጠይቃት አልነበረ እንዴ? መጣኸው ነው እዚሁ ልትሆን ነው? አሁን እንደ ሴት ሳላስጮህህ በሰላም እንድትወጣ ፈልጋለሁ አለ አብርሃም። ሴቶች ይጮሃሉ ማለቱ ይሆን? ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ሩታ ወንዶችን እያንጋጋች ተወረደች። ባሏም ታዘባት። አንቺ ልጅ እኔን አልፈልግም ብለሽ ከኔ ጋር ተለያይተናል። የመጣውን ወንድ ሁሉ ከነሱ ጋር አሸበልገዳው የምትይው በእኔ ቤት ምንድነው ምክንያቱ? እንደዚህ የጠገብሽው ቤትሽ አናትሽ ላይ የወጣው እንደዚህ እኔ ቤትን የሚያክል ነገር ስለሰጠሁሽ ስለደፈርሽ ነው አይደለ? አሁን ደግሞ እስከዛሬ በሰላም አየሁሽ የሚገባሽ አይደለሽም። ቆይ አንቺ ልጅ እንዴት ነው የወንድ ማብዛት ምንድን ነው ትርጉሙ? ወይ አንድነቱን ፎቶ እየተነሳሽ ግድግዳው ላይ አትለጥፊም ወይ ሲላት አዲስ ነገር ስለነገርከኝ አመሰግናለሁ። የቤቱን መውጣቱ ጉዳይ እንኳን እንዳታስበው አለችው። እኔ የመጣሁት እንኳን ይሄ እናንተን ለማየት ወይንም ትኖራላችሁ ብዬ አልነበረም፣ ልጄን ለማየት ነበር። ግን ብዙ ነገር አየሁ። ቆይ አንተ ደስታ የምትባለው ትላንትና እቤቴ ሳይሆን ውጪ ከፈለገ ችግራችሁን ፍቱ ብዬ ተናግሬ አልነበረም ወይ? እቤቴ ምን ትሰራላችሁ? ቆይ እኔ ቤት አንድ ቀን የሆነ ድምፅ ተሰምቶ አይታወቅም። እንዴት በማንም ወንበዴ ቤቴ እንደዚህ መሆን አለበት ብሎ በጣም አብርሃም እየጎተተ ደስታን ለማስወጣት ቢሞክርም ደስታ አልወጣም አለው። ተው እንጂ ለምንድን ነው የማትወጣው ብሎ ጎትቶ እሱን አወጣው። ይኸውልሽ እኔ ከባህር ማዶ የመጣሁት እንደ ቀላል የምተውሽ እንዳይመስልሽ፣ አንላቀቅም። የኔና አንቺ ጉዳይ እንደዚህ መቼ በቀላሉ ያበቃል፣ ልሰራልሻለሁ አለ ደስታ። በጣም ቆጨው። አብርሃምም በእኔ ቤት አንደኛችሁም እንድትዝቱና እኔ ቤት መታችሁ እንድትፈነጩ አልፈልግም። ጉዳያችሁን ይዛችኋት እዛው ቢሻችሁ በጎዳና ቢሻችሁ ተከራይታችሁ ቢሻችሁ ገዝታችሁ እንደ ልባችሁ አኑሯት። አያገባኝ። ቢሻችሁ ጠፍጥፏት ምንም አድርጓት ያገባኝ። ግን በእኔ ቤት ጭቅጭቅ፣ ሰላም ምናምን ነገር ድምፅ ነገር መስማት አልፈልግም። ይሄ ነገር የተፈጠረው ለልጄ እብዬ ነው አይደለ? እኔም እዚህ የምመላለሰው እሷን ከቤት ከአስወጣኋት እኔ ልጄን ይዤ መቀመጥ መቻቅተኛል። ጠግባብኝ አይደለም እንዴ? እኔ እንኳን አልፈልጋትም፣ እናንተ እንደፈለጋችሁ አድርጓት። የቤቴን ጉዳይ ግን ልቀቁ፣ አልፈልግም አላብርሽ። ምክንያቱም እናንተ ወይ ውጭ አናግሯት። እኔ ቤት እየመጣችሁ የተሰበሰባችሁ ሙጭጭ የምትሉት ምንድን ነው? ቆይ አንቺ ሸማ ይዝሽም እንዴ? በግራ በቀኝም የወንድ ማዕት እያስከበብሽ ምንድን ነው ነገሩ ብሎ አብርሽም ሩታን ቢቆጣት ሩታ መብቴ ነው አለችው። በቃ ግግም አለችው። ምን አገባህ? ለምን አላንጋጋቸውም? ለምን ማአት አይሆኑም? በቃ እኔ ፊት ከሰጠኋቸው ከተመቸኋቸው ከወደዱ ምን ችግር አለ? ምን ቀንተህ ነው አለችው። እኔ ምን አስቀናኝ? አንቺ ሴት ልጅ ነሽ፣ እንዴት እንደዚህ ነገር ታደርጊያለሽ አላት። በቃ እኔ ለሩታ አፈርምላታለሁ አላብንትና ዳኒ ማለት ነው። ዳኒ ከእንግዲህ በኋላ እኔ አጠገቧ ነኝ። ማንም ሰው እንዲጠጋት አልፈልግም። ሩታ ማለት የኔ አካሌ ናት። በቃ አብርሃም ከህይወቱ አውጣ፣ አታስፈልግም። አሁን ከዚህ ቤት ውጣለ። ጭራሽ ግግም ብሎ በሰው ቤት ይሄ የሩታ ቤት ስለሆነ ባለቤቱ ከዚህ ቤት ውጣ ብሎ አብርሃምን ፊት ነሳ። እኔ አብርሃም እኔ ፈሪ ወንድ መሰልኩ እንዴ? ሳላስጮህህና ሳልደበድብህ በሰላም በክብር ብትወጣ ይሻልሃል ብሎ ዳኒን ተረከመ። ዳኒን ባለው አቅም ለራሱን ለማዳን ሞከረ። አብርሃም ጎበዝ ጀግና ሊጠፈጥፈው ነበር።
ደስታ ማስወጣት የሚፈልገው እኔን ባለ ልጁን አባት ነው እንጂ አንተ እኔን የማስወጣት መብት የለህም አለው። ዳኒ በሰው ቤት ሙጭጭ ብሎ ደስታን ውጣ፣ አንተ በዚህ ቤት ምን ትሰራለህ አለው። አንተስ ምን ትሰራለህ? ቆይ ማነህ አለው። አታውቀውም እንዴ? ዳኒ ይባላል። ስለሱ ሲወራ አታውቅም ብላ ጭራሽ ጠበቃ ቆመችለት ሩት። አንቺማ ጥሩ መልካም፣ ለካ ይህንን አመቻችተሽ ነው ባደኝም ፊት የነሳሽኝ አላት ደስታ። ምስኪን የአንገት ሀብል ለሷ ሰጥቶ ዲያስፖራ ነው ብሎ ከውጭ ሀገር እሷን አፍቅሮ የመጣው እሳይ ደግ አደረገ። እንዴት ባለ ትዳር ሴት ጋር ሙጭጭ ይባላል? ሲጀመር ዳኒ በቃ ዳኒም ጽጌ ማንቁርትህን ሳታንቀህ ከሩት አጠገብ ራቅ። አብርሃም ንብረትህን ተረከብ፣ ልጅህን ያዝ። ደስታም ሀብልህን አስመልሰህ ወደ መጣህበት ወደ ሀገር ሄድ። ሩታም የወንድማት አታንጋጊ ተብለሽ ትዝብት ቀርቦብሻል። ይሄን ሁሉ ነገር ይቅርብሽ እና አብርሃም በትላንትናው ዕለት ያው ጀግና ተጫውቷል። ምክንያቱም አንደኛ እሷን ለምን እንደዚህ ታደርጊያለሽ ብሏታል። ዳኒንና አንተናን ደግሞ ደስታን ያው ከቤት ውጡ፣ ውጭ መብታችሁ ነው ማናገር፣ ግን ቤቴ ውስጥ ድምፅ አልፈልግም ብሎ ተናግሮ እየጎተተ ከቤቱ አስወጥቷቸዋል ማለት ነው። ቤተሰብ ለአሁኑ የነበረን ክፍል ይህን መስለን ቀጥታ በሌላ ቪዲዮ እስከምንገናኝ የእነሱ ነገር ያልቅም ድራማ። አሁን ደግሞ ሌላ ጦርነት ሊሰማ ነው። ዛሬ እንደ ፋኖዬ ወፎች ድምፅ ሁላሉ የፋኖዬ ቤት ነበረ ድምፅ የምሰማው ማለት ነው። እና ቤተሰብ ለአሁኑ የነበረን ክፍል ይህንን ይመስላል። ቀጥታ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ። ያልቅባቸው ነው ማለት ስማቸውን የነሩታንና አብርሃምን ማለት ነው። በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ።